እንዴት ናችሁልን? እንደተለመደው በቆንጆ ድራማ ተመልሰናል። እናንተም ላይክ እያደረጋችሁ ተጋበዙልን። አዳዲስ ቤተሰቦቻችንንም ሰብስክራይብ እያደረጋችሁ ተቀላቀሉ። ፊልሙ ሲጀምር ቺ የምትባል ልጅ ሆስፒታል ውስጥ ሆና ስታመጥ እናያታለን። በተመሳሳይ ሰዓትም ከባሏ ውጪ ከሌላ ሰው ጋር ግንኙነት እንዳላት ኢንተርኔት ላይ መወራት ይጀምራል። ይህንን ያየው ባሏ ያንን በጣም ይናደዳል። የቺ ሁኔታ ስለተባባሰ ዶክተሩ ወይም ልጁን ወይም እሷን መርጦ ማትረፍ እንደሚቻል ለያንናት ሲነግራት ልጁን ብቻ እንዲያተርፍ በንዴት ትነግረዋለች። በሌላ በኩል የቺንጀር እህት የሆነችው ሞዴል ስለ ቺ የተወራ ወሬ በሙሉ እውነት መሆኑን ለጋዜጠኞች ትናገራለች። ቺ እንደነቃችም ስለ ልጇ ስትጠይቅ ጓደኛዋ እንደሞተ ይነግራታል። እሱም ሳይበቃት ያን ደውሎላት እሷ የምትለውን እንኳን ሳይሰማ በድጋሚ ላያት እንደማይፈልግ ይነግራታል። ከ5 ዓመታት በኋላ ሚያን ለአዲሱ ስራው ከትልቅ ድርጅት ጋር ለመተባበር ይወስንና ሁሉም በተገኙበት ንግግሩን ያደርጋል። የምትወክላቸው ሞዴል ሊጠሩ ሲሉም ተንኮለኛዋ እህቷ እሷ እንደሆነች አስባ ለመነሳት ብትዘጋጅም ከውጭ የመጣች ሞዴል ትጠራለች። እሱም ሳያንሳቸው ሞዴሏ ቺ መሆኗን ሳዩ በጣም ይደነግጣሉ። እሷም እንደምትበቀላቸው ታስባለች። ከጓደኛዋ ጋር ስትወጣም ያንን ሁሉ ዓመት ሲለፉበት የነበረው ድርጅታቸው ስኬታማ በመሆኑ ደስ ይላቸዋል። በድንገት ግን እህት ተብዬዋ ትመጣና በጥፊ ትመታታለች። እንዴት ብትደፍሪ ነው ተመልሰሽ መጣሽው ስትላትም ቺ ከእሷ በባሰ ሁኔታ ትመታታለች። ልጅቷም የዛኔ የታመመ አባታችንን ጥለሽ ሄድሽ፣ አሁን ደግሞ ለኔ የሚገባኝን ስራ ሰረቅሽ። ጓደኛዋም ባክሽ ማስመሰልሽን አቁሚ፣ አንቺም ልክ እንደ እናትሽ የሌሎች ሰዎችን ባልመስረቅ ብቻ ነው ዋናው ስራሽ ስላት እጇን ብታነሳበትም ይገፈትራታል። ቺም ይሄ ገና መጀመሪያው ነው፣ ላሳጣችሁ ነገር በሙሉ አስከፍላችኋለሁ ብላ ስትሄድ ያነ ምንም ነገር ሳይናገር የተፈጠረውን በሙሉ ይመለከታል። በቀጣዩ ቀን ቺ ከመኪናዋ ስትወርድ የሆነ ህፃን ልጅ ሮጦ ያቅፋትና እማዬ ብሎ ይጠራታል። ያንም ያው ህፃን ልጅ ከቤት ጠፍቶበት የተጨናነቀ ረዳቱ ላይ ጮህበታል። ልጁ ላይ ባደረገው ሰዓትም ያለበትን ስላወቀ ሊያገኘው ሄዳል። እሷም ልጁን ስለ ቤተሰቦች ውስጥ ጠይቀው እሷ እናቱ መሆኗን ደጋግሞ ቢናገርም መዋሸት እንደሌለበት ስትነግረው አባቱም ሆነ እናቱ እንደማይወዱት የተናገረ ያኩርፋል። እሷም ስላሳዘናት ወዲያውኑ ሀሳቡ እንዲቀይር ታደርገውና ስለሞተ ልጇ እያሰበች ያለ ያን ይደርሳል። በመታየታቸውም ይደነግጣሉ። ምን ልትሰራ መጣ? ለምን እንደመጣሁማ ታውቂዋለሽ ብሎ ልጁን ሊወስድ ሲል ታስቆመዋለች። እውነቱን ንገረኝ፣ ምንድነው ግንኙነታችሁ? አይመለከትሽም፣ አሁን ከፊቴ ዞር በይ ሲልም ልጁ ያቅፋትና እናቱ እንዳይናገርበት ይለምነዋል። እሱም ተናዶ ረዳቱ እንዲወስደው ያዝና ምን አይነት ውሸት ነው ለልጅ የነገርሽው? ልጅህ ነው እንዴ? ጭራሽም ልጃችን ረስተሽዋል። ምንድነው የምታወራው? ይሄማ ሊሆን አይችልም። እውነትሽን ነው፣ እንደ አንቺ አይነት ሴት የሱ እናት ልትሆን አትችልም። ከዚህ በኋላ ልጅ አጠገብ ካየውሽ አስከፍልሻለሁ። በሌላ ቀን ያን ድርጅቱ እየከሰረበት ስለሆነ ከውጭ በቅርቡ የመጣችው ታዋቂ ዲዛይነር ለመቅጠር ይወስናል። ቺ ይህንን ስታውቅም ትልቅ እድል እንደሆነ ታስባለች። በቀጣዩ ቀንም ወደ ድርጅቷ ትሄዳለች። ያን እየጠበቃት ስለነበረ አጠገቡ ብትቀመጥም ስታስቢው እንደሱ አይነት ትልቅ ዲዛይነር ካንቺ ጋር የምትሰራ ይመስልሻል እንዴ? ለምንድን ነው የመጣሽው? ዲዛይነሯ እኔ ስለሆንኩ ነዋ ብትለውም ሳያምናት ይቀራል። ወዲያው ግን ሰራተኛዋ ቡና አምጥታላት በክብር ስታናግራት ሳያይ ያምናል። ከሄድክ ድርጅት ትልቅ ኪሳራ ውስጥ እንደሚገባ ትርሳሺ። እሺ ግን በምላሹ ምን እንደምትፈልጊ ንገረኝ። ፍቺ። እሱንማ መቼም አልፈቅድልሽም። ሀብቴ ለመውረስ ብለሽ እንደሆነ የማላውቅ ይመስልሻል ብሏት ይወጣል። በቀጣዩ ቀን ሚያን ወደ ቤት ሲመለስ ረዳቱ ለልጁ ሞግዚት የሚሆኑት 3 ሰራተኞችን ይዘውለት ይጠብቀዋል። ከእነሱ ውስጥ አንዷ የሆነችው ቺም ከመምጣቷ በፊት ከጓደኛዋ ጋራ እህቷ ስለሰረቀቻት ዲዛይኖችና በያን ህይወት ውስጥ ስላለችው አዲሷ ሴት ለማጣራት ራሷን ደብቃ እንደምትገባ ስትወያይ እናያታለን። ለዛም እንዲረዳት ፊቷ እንዳይታወቅ የሚያደርግ ልዩ ቴክኖሎጂ ትጠቀማለች። ያን ሁለቱን ሴቶች ጠይቋቸው በሰጡት መልስ ስላልተደሰተ ቺን ይጠይቃታል። እሷም ልክ እንደ ልጄ ነው የምንከባከበው። ልጅ አለሽ እንዴ? አይ የለኝም። እና ምንም ሳታውቂ ነው እንደ ልጅ ወደዋለሁ የምትይው እንዴ? ይልና እሷንም ሊጥላት ሲል ልጁ ደርስና እናቱ እንደሆነ ተናግሮ እግሯ ላይ ይጠመጠማል። ያንም ሊቀጥራት ይስማማል። ስራዋን ከጀመረች በኋላም ረዳቱ ወደ ተዘጋው ክፍል ምንም ቢፈጠር እንዳትገባ ያስጠነቅቃታል። እሷም ቤቱን ስትፈልግ ቆይታም ምንም የሴት ልብስ ባለማግኘቷ ግራ ትጋባለች። ለያንም ውሃ ይዛለ ስትሄደም ሲቃዥ ሰምታው ልትቀሰቅሰው ብትሞክረም አቅፋው አለቅ ስላላት በጥፊ ታጮለውና ሲባንን ዊ ነቃህ እንዴ? እኔ እኮ ውሃውን ለማስቀመጥ ብቻ ነበር የሞከርኩት ስትለው ያምናታል። ወደ ስብሰባው ለመሄድ ሲዘጋጀም ልብሱ እንዲለብስ ትረዳዋለች። ካዝናውን እያየችም ሁሉንም ነገሮች እሱ ውስጥ ያስቀምጥ እንደነበረ ስታስታውስ ትደናቀፍና እንዳትወድቅ ያድናታል። ከሄደ በኋላም ቤቱን እየተዟዟረች ስትበረብር ባስገጠመው ካሜራ ምክንያት ቺም ሆናን ቢያውቅም የምትፈልገውን ነገር እንድታረግ ይተዋታል። ከስብሰባው በኋላ ተመልሶም ራሴን አሞኛል፣ ጭንቅላቴን ማሳጅ አድርግኝ እስኪ
ይላትና ልታሻው ስትሞክርም በተደጋጋሚ እያማረረ ስለነበረ ተናዳ ትጫነውና ታሳመመዋለች። ዘሎ ተነስቶም ልትጎጂኝ የሞከርሽ ነው እንዴ ብሏት ይሄዳል። ቤቱን ያጸዳች ያለም እህት ተብዬዋ ስለመጣች ችግር ላለመፍጠር ለመውጣት ብትሞክርም ልጁ በድጋሚ እማዬ ብሎ እየጠራት ያቅፋታል። ይህንን ያየችው እህቷም ታንቋሻታለች። ቺ መልስ ትሰጣትም ተናዳ ልትመታት ስትነሳ ያን ስለመጣ ትተዋትና ጥሩ እንደሆነች እያስመሰለች እሱን ማዋራቷን ትቀጥላለች። እሱም ችላ ብሏት ለመነሳት ሲሞክር እግሩን ትጠልፈውና እኔ ላይ ይወድቃል ብላ ስትጠብቅ ቺ ላይ ይወድቅባታል። ቺም እንደተነሳች ያንን በጥፊ ታጭለውና ትሄዳለች። እሱ ምንም ሳይናገራት ለእህቷ የሚሄዱበት ዝግጅት ላይ አብሯቸው የሚሰራውን ድርጅት ሜካፕ እንድትቀባ ቢነግራትም ምርቶቻቸው ደስ ስለማይሏት ማማረር ትጀምራለች። ዝግጅቱ ላይም የቺን ቦታ ለመውሰድ የድርጅቱን አለቃ ልታግባባት ብትሞክርም ቺ ስትመጣ ግን ንዴቷ መቆጣጠር ስላቃታት ቦታ እንደቀማቻት ደጋግማ ትናገራለች። ትንሽ ቆይቶ ምርቶቻቸውን ስትናገር የተቀረጸችውን ቺ ትለቅባትና በሁሉም ፊት ታዋርዳታለች። ሴትዮዋም ከሰማችው ነገር በኋላ ከቺ ጋር መስራት እንደምትፈልግ ስትናገር እህቷ ወጥመዷ ውስጥ በመግባቷ ተናዳ በቀለበቷ ትመታትና ቺ ፊቷ ይዳማል። ያንም ቶሎ ብሎ ያስቆማታል። ልጅቷ እንደለመደችው ተበዳይ ለመምሰል ብትሞክርም እሱ ግን ትቷት ቺን ተከትሎ ይወጣል። ቺ ወደ ቤት ተመልሳ ልብሷን እየቀየረች የምሩን ተጨንቆላት ይሆን የተከተላት የሚለውን ጉዳይ ደጋግማ ታስባለች። ስትወጣም ያንበሩ ላይ የቁስል ፕላስተር አስቀምጦ ሲሄድ ታየውና ስለ እሱ ጥሩ ማሰብ ትጀምራለች። ወደ ቤቱ ተመልሳ እየጸዳዳችም ያን ሲመጣ ስታየው ለማምለጥ ብትሞክርም አንድ ቁም እስኪ ምንድነው አንገትሽ ላይ ያለው? ፕላስተሩ ብቻ የሚያስቆም አይመስለኝም ይልና በደንብ ሊጠራረግላት እቃዎቹን ይዞም ይሄዳል። ተጠግቷት ያለ እህቷ ታያቸውና ተናዳ እንደምንም ብላ ከሱ ብታረገዝ ሳይወድ በግዱ እንደማይገባት ታስባለች። ቺ ከጓደኛዋ ጋር ስልክ ተደዋውላ ስታወራም እህቷ የሚጠጡት ጁስ ውስጥ የሆነ ነገር ስትጨምር ታይታለች። ያንም ቢሆን በካሜራው የምትሰራውን ይከታተላታል። እሷ እንደወጣችም ቺ ጁሱን ቀይራ የእሷ ላይ የእንቅልፍ መድኃኒት ትጨምርባትና የእሷን ፍሪጅ ውስጥ ትከተዋለች። እህቷም ተመልሳ ፊቷ ላይ ያገኘችውን ጁስ ይዛለት ብትሄድም ያረገችውን ስላየ ሳይነካት ይቀራል። እሷም ጭልጥ አድርጋ ትጠጣውና ወዲያውኑ ተኛለች። ያን ከክፍሉ እንደወጣችም ቺ ሳያት ለምን ተመልሳ እንደመጣች ጠይቃትና እንዳወቃት እያሰበች ስትፈራ ይቅርታ ጠይቆ ከሚስቱ ጋር እንደተመሳሰለችበት ይነግራታል። ቺ በነጋታው ከእንቅልፏ እንደነቃች ስልኩን ቀስ ብላ ትወስደውና የምትፈልጋቸው ነገሮች ወደ ራሷ ልካ ስትወጣ ተኝቶ ስላልነበረ እስከ መቼ እንደምታስመሰል ያስባል። ደውሎላትም ዲዛይኖቹ ላይ አብረው እንዲሰሩ መስማማቱን ይነግራትና ወደ ድርጅቷ ሲሄድ ኮንትራቱ ላይ ፍች ያለችውን ባለማካተቷ ደስ ቢለውም ከጓደኛዋ ጋር ያላትን ቅርበት ሲያይ ግን በጣም ይናደድና መሀላቸው ገብቶ እዚህ ጋር የፊደል ስህተት አለ፣ ለምን የቤት ሄደን አናስተካክለውም ይልና ጓደኛዋም ማስተካከል ከፈለክ እዚሁ አድርገው እንጂ ቤት ለምን ትሄዳለች ስለው በቅናት ድብን ብሎ ይወጣል። ግን ለምንድን ነው ስለ ፍቺው ያልጠየቅሽው? ስራና የግል ህይወቴን ብናለያየው ይሻላል ብዬ ነው። በቀልሽን ልትተይው ነው እንዴ? እንደሱም አይሆንም፣ ድርጅቱ ውስጥ ከገባሁኝ ለመውሰድም ይመቸኛል። ጥሩ እና ደግሞ ትንሹ ልጅ ያን ቤተሰቦቹ ስለሞቱ በማደጎ እንደወሰደው ደርሽበታለሁ። ያንም ከአመታት በፊት ተለቀው የነበሩት የቺ ፎቶዎችን ምንጫቸውን ማፈላለግ ይጀምራል። ጓደኛዋ ደግሞ ከስልኩ ላይ የላከችውን ፋይል መርምሮ እሷን አግብቷት የነበረው ልጅ ከወለደች በኋላ ሊያባራት እንደነበረና ከሌላ ሴት ጋር የተነሳን ፎቶም ያሳያታል። እሷም የበቀል ስሜቷ ከበፊቱ ይጨምራል። ወደ ቤቱ ሄዳ የካዝናውን ፓስዋርድ በጋብቻዋና ልጇን በወለደችበት ቀን ስትሞክረው ይከፍትላታል። ከአመታት በፊት የሰራቻቸውን ትክክለኛ ዲዛይኖች ይዛ ልትወጣ ስትለም ያ እንደመጣ ስትሰማ በሩን ብትዘጋውም ቀሚሷ ግን ውጪ ይቀራል። ረዳቱም ልጅህ ለልደቱ የማትመጣ ከሆነ እንደማይከብር እየተናገረ ነው ስለው ቀሚሷን ስላየው እስኪ ጠራታለሁ፣ ትምጣ ትምጣ ግን እርግጠኛ አይደለሁም። እሷም ልደቱ ላይ ለመገኘት ትወስናለች። ልጁም እንዳያት ደስ ብሎት የእሷን ስጦታ ይቀበላትና የእህቷን ስላልፈለገው እናት ተብዬዋ ትናደዳለች። ችልታ ሱጣ ስትሞክርም ያን የኔ እንግዳ ናት፣ ምንም ችግር እንዲፈጠር አልፈለግም ይላቸውና ልጁም እናትና አባቱ ኬኩ እንዲቆርሱት ድርቅ ብሎ ይጠይቃል። ሌሎቹ ለመቃወም ቢሞክሩ ምንም ማድረግ ሳይችሉ ይቀራሉ። እህቷ ግን ንዴቷን መቆጣጠር ስላቃታት ውሃ ትደፋባትና ያንን ልትሰርቅኝ የሞከርሽ ነው አይደለ ስትላት ያን ይቆጣትና ቺን በሷ ፋንታ ይቅርታ ይጠይቃታል። ልብስሽን ብትቀይሪው ጥሩ ነበረ ሲል እናትየው የሴት ልብስ እንደሌለ ተናገራታለች። ልጁ ግን እንዳለ ተናግሮ እየጎተተ ይወስዳትና እንዳትገቢ የተባለችውን ክፍል እንድትከፍተው ይነግራታል። እየተጠራጠረችን ቢሆን ከፍታ ውስጥ ገባ ግን ከያን ጋር የገዛቸው የልጅ ልብሶችን ጨምሮ የእሷ ልብሶችና ቀለበትም ታገኛቸዋለች። የሙሽራ ቀሚሷን እያየችውም ልትቀይር ስትሞክር ያን ይገባና ደንግጦ ይዞራል። እዚህ ምን እየሰራች ነው? መልስ አትሰጠው ግን የሆነ ሰው ኮቴ ስለሰማ ይዘዋት ይደበቃል። ረዳቱ ማንም እንደሌለ ሊያይ ይመጣል። እሷም
ልጁን የምርን በማደጉን የወሰድከው ከሆነ ወረቀቱን ማየት ፈልጋለሁ። እሱ እኮ አንቺን አይመለከትሽም። ይመለከተኛል እንጂ እማዬ ያለ እኮ ነው የሚጠራኝ። እሱማ ሞግዚቱንም እማዬን የሚላት ለእሷም ወረቀቱን ላሳያት እንዴት አደ ብለዋት ይወጣል። ሙሽራ ቀሚሷን ለብሳ ስትወጣም ሁለቱም ሴቶች ተናደው ጥሏቸው ይወጣሉ። እነሱ ምንም ሳይመስላቸው ሻማዎቹን በድጋሚ ለኩሰው እየደነሱ ልደቱን ደስ በሚል ሁኔታ ያከብሩታል። ልትሄድ ስትልም ልጁ አብራው እንድትቆይ ስለፈለገ ያንም እንድታድር ጠይቃትና ትስማማለች። ልጁም የሁለቱንም እጅ ይዞ እንቅልፍ ይወስደዋል። ያም በጠዋት ሲነሳም እንደሌለች ያስተውላል። ስፖርት ለመስራት ሲወጣም ረዳቱ ተለቀው የነበሩት የቺ ፎቶዎች በሙሉ የውሸት እንደነበሩ ይነግረዋል። ያንም ባላደረገችው ነገር ስለወቀሳት የጥፋተኝነት ስሜት ይሰማዋል። አለቃ ይቅርታ ብትጠይቃት የሚሻል ይመስለኛል። በጣም ነው የጎዳኋት። መቼ ምክር የምትለኝ አይመስለኝም። ቀስ በቀስ ብቀርባት ይሻላል። አሁን የት እንዳለች ታውቃለህ እንዴ? ከሆነ ወንድ ሞዴል ጋር ለቀረጻ ወጥታለች ሲለው በቅናት ቅጥል እያለ ጥሎ ይሄዳል። ወደ ቀረጻው ሲደርስም ከልጁ ጋር በጣም ነው ተቀራረበች አይና ቀንቶ ምን አይነት ሞዴል ነው ይሄ? ስራውን እንኳን በትክክል እየሰራ አይደለም ብሎ ልጁን ይገፈትረውና እሱ ራሱ አብሯት መነሳት ይጀምራል። በድንገት ግን ፎቶውን ረስቶት በማይሆን መልኩ ስለቀረባት ሞዴሉን ያደድና ምን ማድረግህ ነው? ትክክል አልሰራህም። ለድርጅቱ ባለቤት ነው የማመለክተው ቢልም የድርጅቱ ባለቤት እሱ እንደሆነ ሲያውቅ ግን መለመን ይጀምራል። አንዱ ሰራተኛም ሆን ብሎ መብራቱን ወደ ቺ ጋር ይገፈትረውና ሊመታት ሲል ያን አድኗት እጁን ይጎዳል። ሆስፒታል ውስጥ ደውተም ቺ ለረዳቱ በቃ አንተ ተንከባከበው እሺ። እንዴ የተጎዳው እኮ ባንቺ ምክንያት ነው። ለምንድን ነው እኔ መንከባከብ ያለብኝ? ብዙ ስራ ስለሚኖር እንዲያውም ልሂድ ብሏት ይወጣል። ይህንን ያየው ያንን በጣም ታመመ ያስመስላል። እሷም ደንግጣ ዶክተሩ ለመጥራት ልትወጣ ስትል ይዛትና ምን ነው ለእኔ በጣም ትጨነቀኛለሽ አይደለ? አይ ሲጀመር አንተ ላይ የማባከነው ጊዜ የለኝም ብለው ትወጣለች። ሆኖም ግን ትንሽ ቆይታ በሰራተኛ ልብሷ ትሄዳለች። እሱም እንዳያት ደስ ይለውና ለምን ምሳ እንበላም ታዲያ? ጥሩ ልጅህንም ይዤው መጥቻለሁ። ወደ ምግብ ቤቱ ከገቡ በኋላ በአንድ እጁ መብላት እንደማይችል እያስመሰለ ብዙ ቢንቆራጠጥም ዝም ስላለችው መብላት አልቻልኩም እኮ አትረጅኝም እንዴ ሲላ ትልቅ አርጋ ታጎርሰውና ለማኘክ ሲቸገር ልጁ ይስቅበታል። ስራውን ለመስራት ሲሞክርም ውሃ ትወስድለትና እንድትረዳው ስለጠየቃት አብረው ተቀምጣ እያገዘችው ይቀራረባሉ። ይህንን ያየችው እናትም ከሰራተኛ ጋር ምን እየሰራ እንደሆነ ጠይቀዋለች። ወደ መኪና ውስጥ ከገቡ በኋላም ይህችን ልጅ በቶሎ አባራት፣ የሚንከባከብ ሰው አላጣህም እኮ በዛ ላይ ያችንቺን ለማዳን ብለህ መጎዳትንም ሰምቻለሁ። ሲጀመር አደጋው እንዲደርስ ያደረግሽው አንቺ መሆንሽን የማላቅ መሰለሽ እንዴ? ለስራ ብዬ እኮ ነው። አሁንም ያችን ልጅ ከአንተ ልትርቅ አልቻለችም እኮ። በዛ ላይ የዛኔም እንደ ሰው አይነት ከጋብቻ ውጭ የተወለደች ልጅ እንድታገባ አልፈቀድኩልህም ነበር። አልሰማ አልከኝ እንጂ ቺ ሁሌም ቢሆን ሚስቴ ናት። ከእሷ ጋር ባለኝ ግንኙነት ውስጥ እንድትገቢ አልፈልግም። በዛ ላይ ከዚህ በኋላ ልትጎጃት መሞከርሽን አቁሚ ብሎ ጥሏት ይወጣል። ወደ ውስጥ ተመልሶ መታጠቢያ ቤት ለመጠቀም ሲሞክር ስለተቸገረ ቺ እየተረበሸችም ቢሆን ትረዳዋለች። በቀጣዩ ቀንም እጁን ቀዶ ጥገና እንዲያደርግ ተነግሮት እናቱ ተጨንቃ ትጠብቃቸዋለች። ደህና መሆኑን ስታውቅም በጣም ደስ ይላታል። ቺን በሰማችው ዜና ደስ ይላትና ልትሄድ ስትል ከሆነች ነርስ ጋር ተጋጭታ ፊቷን የምትሸፍንባት ነገር ትሰበርባታለች። ከዓመታት በፊት ያዋለዳት ዶክተርም እንዳያት ይለያትና ትንሹ ልጅ ሁሉም ነገሩ እሷ እንደሚመስል ነግሯት ሲሄድም የምርም የሷ ልጅ መሆኑን ማሰብ ትጀምራለች። ያን ጋር ሄዳም የተንከባከበችው ስልክ ውስጥ ከዓመታት በፊት የተነሱትን ፎቶዎች ስታየም በጣም ደስ ይላታል። ጓደኛዋ ያሳያትን መልእክቶች ስትከፍታቸውም እሱ እንዳሳያት ሳይሆን ልጅቷ በግድ ያን አብሯት እንዲሆን ለማሳመን ስትሞክርና እሱም በተደጋጋሚ ጥያቄውን ውድቅ ሲያደርግባት እንደነበር አንብባ ግራ ይገባትና ነገሩ ለማጣራት ጓደኛዋ ጋር ትሄዳለች። መልእክቶቹንም ታሳየዋለች። በድጋሜ ድሮዎቹን ከፍቶ ሊያቸው ሲሞክር ግን ላፕቶፕ አልሰራም ይለዋል። እነሱም የድሮዎቹ የውሸት መሆናቸውን ያምኑና የሚከታተላቸው ሰው እንዳለም ይገባቸዋል። ከዛ ወታም ቢራቢሮ የምትመስለውን ፊቷን የምትሸፍንባትን የተራቀቀችውን የቢራቢሮ ቅርጽ ያላት ዕቃ ለማሰራት ከሸጠላት ሰው ጋር ልታወራ ስትሞክር ሻጩ ትንሹ ልጅ እንደሆነ እናያለን። ያን የሚደርስበትና የራሴን ድርጅት ምርት የሰጠሁ እኮ እንድትሞክረው ነበረ፣ አንተ ግን ሸጥከው። እናቴ ወደ ቤት እንድትመለስ ስለፈለግኩ እኮ ነው። እሺ ግን አሁንም ቢሆን በሚስጥር ያዘው እሺ፣ እንዳትነግራት። ያን ወደ ቤት ሲመለስም ቢራቢሮዋን ብታረግም ፊቷን መለየት የሚያስችለውን መነጽር ስላደረገ ሲያፈጥባት ይቆያል። እሷም ለዲኤንኤ የሚሆናትን ጸጉር እንዴት እንደምትወስድ እያሰበች ዞር ስትልም ይሄ ቀሚስ ያማረብሽ አይመስለኝም፣ ሌላ ብንገዛ ይሻላል ብለዋት ይወጣል። ጸጉሩን አግኝታም ለጓደኛዋ ትሰጠውና ውጤቱን በጉጉት ስትጠባበቅ ይደውላታል። ትክክለኛ አባትና ልጅ እንደሆኑም ይነግራታል። የእሷም ውጤት ገና እንደሆነ ያሳውቃታል። ሲገናኙም ከዓመታት በፊት የነበሩ ፋይሎችን ስጣትና እነዚህ ድርጅቱን ትልቅ ችግር ውስጥ መክተት ይችላሉ። አሁን እሱን የምትበቀይበት ጥሩ ዕድል አግኝተሻል። በቀጣዩ ቀንም ያን ከባለድርሻዎቹ ጋር ስብሰባ ሲያደርግም የዲዛይን ዲፓርትመንቱ እያከሰራቸው ስለሆነ እንዲዘጋ ይጠይቁታል። እሱ ግን ከእጅ ጋር ለመስራት ወስኖ የገነባው ስለነበረ ሳይስማማ ይቀራል።
ባልድርሻዎቹን ቢያንስ እንኳን ታዋቂዋን ዲዛይነር ከእነሱ ጋር እንድትሰራ ለማሳመን ባለመቻሉ ለማዘጋት ድምፅ ማሰባሰብ ሲጀምሩ እናቱም ጭምር ሳትደግፈው ትቀራለች። ውሳኔው ሊያጸድቁት ሲሉ ግን ታዋቂዋ ዲዛይነር የተባለችው ትሄዳለች። መጀመሪያ ላይ እሷ መሆኗን ማንም ባያምናትም ያላትን ሰርተፍኬቱ ስታሳያቸው ግን አሁን ያምኗታል። እሷም ኮንትራቱን ተፈራርማ በዚህ ዓመት ምርጥ የሚባሉት ዲዛይኖች የዚህ ድርጅት እንደሚሆኑ ቃል ገባላቸዋለሁ ስትል ያን በጣም ደስ ይለዋል። ስትወጣ ተከትሏትም አሁን ልክ እንዳለም እንደነበረው ድርጅታችንን ትልቅ ቦታ እንደርሰዋለን። እናቱም በድጋሚ እሷን ችላ ብሎ ቺን እያስቀደማት መሆኑ ስላላስደሰታት እህቷን ታገኛትና ቺ በድጋሚ ህይወት ውስጥ እንዳትገባ ማድረግ የአንቺ ስራ መሆኑን ወቅሺ፣ እንዲያውም ወደ ቤቱ ገብተሽ እንድትከታተዩ ፈልጋለሁ። እሷም ሻንጣውን ይዛ ወደ ቤቱ ትሄዳለች። ግራ እየተጋባም ምን እየሰራሽ ነው? እናትህ እንድንከባከብህ ነግራኝ የላከችኝ። ወዲያውም ቺ ምግቡን ይዛለት ትሄዳለች። ልትመለስ ስትልም ነይ እንጂ አብረሽን ተቀመጪ። ምን ጭራሽ ሰራተኛዋ እንድትቀመጥ እየጋበዝካት ነው እንዴ? እንደዛም አይሆንም። እውነትሽን ነው፣ ርቃይ መቀመጧ ጥሩ አይሆንም፣ ጠጋ ብትል ይሻላል ብሎ ወንበሯን ይጎትተውና አንጀቷን ያሰርላታል። ቅጥል እያለችም ግን ቺን ብታባራት ይሻላል፣ ድሮም እኮ ችሎታ አልነበራትም። ይሄን የሆነ ሰው የሰራውን ዲዛይን ሰርቃ ነው። በእሷ ውሳኔ ማትስማሚ ከሆነ አንቺም ስራሽን መልቀቅ ትችያለሽ፣ ግድ አይሰጠኝም። ቺ አልጋውን እያነጠፈችለትም የአንጋውን ለብሶ ስለገባ ደንግጣ አይኗን ጨፍና ልትሄድ ስትል እጇን ይዛትና እላዩ ላይ ትወድቅበታለች። ወዲያው ግን የእህቷን ድምፅ ስለሰሙ የተደነባበሩ ተያይዘው አልጋ ውስጥ ይገባሉ። እህቷም ሰበብ ፈልጋ ትኩረቱን ለመውሰድ እየሞከረች አዲሱን ቀሚሴን አየኸው? ጥራቱ እንዴት ነው? አሪፍ ነዋ። አይ ምንም አሪፍ አይደለም፣ በጣም ይሻክራል፣ እርካሽ ነው የሚመስለው ስላት ተናዳ ትወጣለች። ቺም ልውጣ እንዴ? ቆይ መሄዱ አላረጋግጥ ብሎት ሊወጣ ሲልም ከተደበቀችበት ትወጣና መነጽሩን ታገኝበታለች። ለምን እየለበሰው እንደሆነ ግራ ገብቷት ስለነበረም ለመሞከር ብላ ስታረገው በመስታወት ትክክለኛ ፊቷን ታየውና ይህንን ሁሉ ጊዜ አውቆ ዝም እንዳላት ስለገባት ትገረማለች። በቀጣዩ ቀንም በጠዋት ክፍሉ ትሄድና በጥፊ ስታጮለው ደንግጦ ይነሳል። ምንድን የተፈጠረው? ለምን መታሽኝ? ትናንትና በድጋሚ ያለ ፍቃዴ ስለነካኝ ነዋ ብላ ተዋሻውና የተመናቀረ ትወጣለች። እሱም ሆን ብሎ ከዲዛይነሯ ቺ ጋራ ያለው ስብሰባ ላይ ሰራተኛውንም ሞዴል እንድትሆን ይወስዳትና እንዴት ብላ ሁለቱም ቦታ እንደምትሆን እያሰበ ሲዝናና ስብሰባው ላይ ጓደኛዋ ይሄዳል። ቺ ዛሬ መምጣት አልቻለችም፣ ግን ከልጅነት ጀምሮ ስለምንተዋወቅና አብረን ስለምንሰራ ወክላኛለች። እኔም ሆንኩኝ እሷ ምንም ለውጥ የለውም፣ አንድ ሰው ማለት ነን ይለውና ትንሽ ቆይቶ እህቷና እናቱም የዲዛይን ዲፓርትመንቱ ስላሉበት ሄዳሉ። ቺ ምንም ደህና ነገር ልትሰራ እንደማትችልም እያወሩ ማሽሟጠጥ ይጀምራሉ። ያንም የሚያወሩትን ችላ ብሎ ድሮ ላይ ለቺ ሰርቶላት ግን ሳይሰጣት የቀረውን ልብስ አስለብሰዋት ሀሳባቸውን ሊሰጡ ሲጠይቃቸው እህትየውም በጣም ውብ ነው፣ ምንም አይወጣለትም ስትለው ቺ ግን እንዳለችው ምርጥ የሚባል አይደለም፣ ብዙ ስህተቶች አሉበት ትለውና በግልጽ የተሳሳቱትን ነገሮች ትነግረዋለች። በዚህ ተናደደችው እህቷም እንደለመደችው ልትመታት ስትፍጨረጨር ያን በመሃላቸው ይገባና መነጽሩ ወድቆ ይሰበርበታል። በዚህ ተናዶም በቃ ስብሰባው ተራዝሟል ብሏቸው ይወጣል። እህቷና እናቱም እንደ አዲስ እቅድ ያወጣሉ። ያንን ለመቅረብ የቻልኩትን አድርጌያለሁ፣ ግን እየፈቀደልኝ አይደለም። ምንድነው የሚሻለን? ስለ እሷ አታስቢ፣ አባትሽ ተመልሶ የለ እንዴ? እቺ ደግሞ በጣም ነው የምታከብረው። ስለዚህ ከአንድ ትርቅ እንዲነግራት ማድረግ ትችያለሽ። እሷም ልታስከፋው ስለማትፈልግ መስማማቱ አይቀርም። ያን ሰዓት ተጠቅመሽ ያን ልታገቢው እንደምትፈልግ ያሳምኝው ትላትና ባመጡት ምርጥ ሀሳብ እየተሳሳቁ መንገዳቸውን ይቀጥላሉ። ያንን ቤት ተመልሶ ለረጅም ሰዓት መነጽሩን ለማስተካከል ቢሞክርም ሳይሳካለት ይቀራል። ቺ ጽዳቷን ጨርሳ ልትወጣ ስትልም ቆይ አንዴ አሁን ጌጡ ማውለቅ ትችያለሽ። ሲጀመርማ አንዱን ሻውቅ ነበር። በጣም ይቅርታ ያረኩት ነገር የተሳሳተ እንደነበረ ከረፈደን ይገባኝ። አሁንም ቢሆን የዛኔ ወድሽ እንደነበረው ነው የምወድሽ። ምንም አልተቀየረም። እንደምትወደኝ እኔም እርግጠኛ ነኝ። ግን መጀመሪያ ሁሉንም እውነት ማወቅ እፈልጋለሁ። የዛኔ ስሜን ሊያጠፋ የሞከረው ሰው ማን እንደሆነ ማወቅ አለብኝ። እሺ እኔም ልረዳሽ ፈቃደኛ ነኝ። በነጋታውም ቺ አባቷን ለማየት ስትሄድም ልጄ ባክሽ ከያን ራቂ፣ ልትፋቱ ነው። በዛ ላይ እህትሽ ትወደዋለች፣ ለእሷ ደስታ ብለሽ አርጊው እያላት እህቷ ከያን ጋራ እጁን ይዛው ትገባለች። እንዳቀደችውም አባዬ ያንን በጣም ነው የምወደው ትለውና አባትየውን በድጋሚ ቺ ከማላቸው እንድትወጣላቸው ስጠይቃት ምን እንደምትል ግራ ገብቷት ዝምታዋን ትመርጣለች። ያን ግን ወደ እሷ ይጠጋና ግን እኔ አሁንም ቢሆን ቺን የምወዳት፣ በዛ ላይ ደግሞ መቼም ቢሆን ልፈታት አልፈልግም እና ማንም ሰው ሲያስገድዳትም ማየት አልችልም ሲል ከጎን የሚቆምላት ሰው ስላገኘች ደስ ይላትና አባዬ ደህና ሁን በቃ ብላ ያንን እጅ ይዛው ትወጣለች። ከዓመታት በፊትም እናቷን ለእህት ተብያው እናት ብሎ እንደተዋት ታስታውሳለች። ቺና ያን ወደ ቢሮ ተመልሰው ሲሰሩ ይቆዩና የመጨረሻ ዲዛይኖቿን ለሁሉም አቅርባ ስለወደዷቸው ወደ ምርት እንዲገባ ይወስናሉ። ያንም
እንኳን ደስ ያለሽ እና ደግሞ ይህንን ድል እንድናከብረው ፈልጋለሁ። ምግብ ብንበላ ምን ይመስልሻል? ይላትና ተስማምታ ልብስ እየመረጠች እያለ ያቅለሸልሻታል። ያንም ሬስቶራንት ውስጥ ሆኖ ይጠብቃታል። እሷም የእርግዝና ምርመሯን ታረግና እንዳረገዘች ስታይ ትደነግጣለች። ጓደኛም ደውሎላት ስላሉባት ኃላፊነቶች ያስታውሳታል። ወደ ቀጠሮ ሄዳም የአንድሮ ስለነበራቸው ጊዜ ቢያወራላትም እሷ ግን የተፈጠረውን ነገር እንዴት እንደምትፈታው እያሰበች ትኩረት ሳትሰጠው ትቀራለች። ትንሽ ቆይቶም ስልክ ይደወላትና አባቷ እንደሞተ ሲነገራት ተነስታ ትወጣለች። ያንም እናቱ ትደውለትና በጣም ለታመመች ዋሽታው እንዲመጣ ትጠይቀዋለች። አባቷ ቤት ስትደርስም እህቷና እናቱ የጠሯቸው ጋዜጠኞች ከቧታል። ያሰቡት ተንኮል ሳይሰራ በፊት ግን የአንደርስና ተንኮላቸው ስለገባው ይዟት መሄድ ይጀምራል። እየተከተሉ ሲያስቸግሯቸውም ሁሉም ፊት እንደሚወደት ያሳያቸውና ምንም አይነት የውሸት ዜና ብሰማ የሚመጣው ነገር የከፋ ነው የሚሆነው። ወደ ቤት ይዟት ተመልሶም ሁሉም ነገር ልትነግረው ስትል የዲኤንኤ ውጤቱ ይገባላትና የልጁ እናት እሷ እንዳልሆነ ስታይ ግን በጣም ውሸታምና አጭበርባሪ ሰው ነሽ ብላው ተናዳ ስትወጣ ምን እንደሆነ ስላልገባው ዝም ብላ ይፈጥባታል። በቀጣዩ ቀንም ቀረጻውን እያደረገች በውሸት ዜና የተጣሩት ጋዜጠኞች በድጋሚ ይከተሏታል። ልጁም ተደብቃ እንድትወጣ ጌጧን ይሰጣታል። እሷም ትክክለኛ እናት ባልሆን እንኳን ሁሌም እንደ ልጄ ነው ማይሽ ቃል ገባለሁ ትልና ታቅፈዋለች። ያንም እህቷ የጂን ዲዛይኑ ሰርቃ ከዓመታት በፊት እንደሰጠችውና ስራውንም እንዳገኘች ይደርስበታል። ረዳቱም እዚህ ፓርቲ ላይ መገኘት ያለብህ ይመስለኛል፣ ከእጅ ጋር የተለቀቀ ውሸተኛ ፎቶ ላይ ያለው ባለሀብትም ይመጣል ይለውና ፓርቲው ላይ የተባለው ባለሀብት ሲመጣ የጂ አጎት ሆኖ ያርፈዋል። ላለፉት ዓመታትም ምን ያህል ደክማ ሰርታ ያለችበት ደረጃ ላይ ለመድረስ እንደበቃች ይመሰክርላታል። ያንም እኔም ከዚህ በፊት የሰራሁትን ስህተት ማስተካከል ፈልጋለሁ፣ የጂን ዲዛይኖች ሰርቃ የገባችው እህቷን ከስራዋ እንድትባረር ወስኛለሁ ሲል እናቱን በሀሳቡ ትስማማለች። በዚህ ተናደደችው እህት ተብዬም ጠርሙስ አንስታ ቺ ላይ ልትወረውረው ስትል ያን ሸፍናትና ጥበቆች የጎተቱ ይወስዷታል። ቺም ከአጎቷ ጋራ በመሆን ጥላቸው ትወጣለች። በሌላ ቀን ግን የሆነ ሰው ለእህትየው ልጁ ትክክለኛ የቺ ልጅ እንደሆነ መልእክት ይልክላትና ያንን አንቺንም ለብቻቸው መጥተው እንዲያገኟት ታስፈራራቸዋለች። ሲደርሱም የፍቺ ወረቀቱ እንዲፈርሙና የቺን ዲዛይኖች መብትም ለእሷን ይሰጧት ታዛቸዋለች። እነሱም ስለትይዛ ስለነበረ ልጁ እንዳትጎዳው ፈርተው በሀሳቧ ቢስማሙም ተሳስታ ግን ልጁን ትጎዳዋለች። ወደ ሆስፒታል ይዘው ሲሄዱ ብዙ ደም ስለፈሰሰውና ለየት ያለ የደም ግሩፕ ስላለው ሊያገኙለት እንዳልቻሉ ሲነግሯቸው ቺም የእሷም ተመሳሳይ እንደሆነ ተናግራ ትሰጠዋለች። ያንን በስተመጨረሻ እውነቱን ሊነግራት ይወስንና ልጁን በማደጉ አይደለም የወሰድኩት የሁለታችንም ልጅ ነው፣ ግን ፎቶዎቹን ካየሁኝ በኋላ ተናድጄ ነበር እና ደግሞ ከሌላ ሰው ጋር እንደጠፋሽ ነገሩኝ። ለእኔም እኮ ከሌላ ሰው ጋር እንደሆንክና ልጄ እንደሞተ ነበር የተነገረኝ ትለውና በመሀላቸው ያለው አለመግባባት ስተፈታ ደስ ብሏቸው ተቃቀፋሉ። እና ደግሞ በድጋሚ እርግዣለሁ ሌላም ልጅ ሊኖረን ነው ስትለው ከልክ በላይ ደስተኛም ይሆናል። በሌላ ቀን ወደ ቺ ቢሮ አንድ ላይ ሲሄዱ ጓደኛዋ ራሱን ስቶ ያገኙታል። እንደ ነቃም እናቱ የሆኑ ሰዎችን ይዛ መጥታ ቢሮ ውስጥ በረብረው እንደነበር ይነግራቸውና ሁሉንም ማስረጃ ያስቀመጠበትን ፍላሽ ሰጣቸዋል። ሲከፍቱትም ያን እናት ስለ ቺ የተወራውን የውሸት ዜና እንዲሰራጭ ስታዝና ልጇንም በሞተ ልጅ እንዲቀየር ስትናገር የተቀዳውን ይሰሙታል። ያንም ምንም አታስቢ፣ ሁሉም ለሰሩት ነገር እንደሚከፍሉ ቃል ገባልሻለሁ ይላትና እህቷን ስታሰር ያረጋታል። እናቱንም ባልድርሻዎቹ በተሰበሰቡበት ከዚህ በኋላ እዚህ ድርጅት ውስጥ ምንም አይነት ቦታ የለሽም፣ ግን ይሄ የመጨረሻ ማስጠንቀቂያ ነው። ከዚህ በኋላ ቺ ለመጉዳት ከሞከርሽ የማትወጪው ነገር ውስጥ ነው የምትገቢው። ቺም ያንን አጎቷ ጋር ተወስደውና ግንኙነታቸው እንዲቀበለው ለማድረግ ትሞክራለች። ልጃቸውንም ጭምር ደስ ይለዋል ብለው በማሰብ ይዘውት ቢሄዱም እሱ ግን ምንም ብታረጉ ያለ አንቺ ይመጥናል ብዬ አላሰበም፣ ፈተሹ ለአንቺ የሚሆንሽን ሰው ብትፈልግ ይሻላል፣ ግን እኮ እርጉዝ ነኝ አጎቴ ስትለው ይናደድና ጓደኛዋ በገባት እንደሚሻል እሱም ሁለቱንም ልጆቹ እንደሚንከባከብላት ይነግራታል። እሷ ግን እኮ እሱን ሁሌም እንደ ጓደኛዬ ነው የማየው፣ እንዴት እንደዚህ አይነት ነገር ጠይቀዋለህ? ያንም ነገሩ ለመፍታት በማሰብ ድርጅቱን በእሷ ስም እንደሚያዞሩላት ቃል ይገባል። እሷም ለሷ ብሎ በሚከፍለው መስዋዕትነት ደስ ይላታል። አጎትየውም ከሰማው ነገር በኋላ ምንም ሳይናገር ስለሄደ ያመናቸው ስለመሰላቸው ይረጋጋሉ። ጓደኛዋ ግን በጣም ይከፋል። አጎትየውም ያንን ብቻውን ይጠራውና ቃል በገባው መሰረት ድርጅቱን በእሷ ስም ለማድረግ ፕሮሰሱ እንደጀመረ ሲያረጋግጥ እድል ሊሰጠው ይስማማል። ይህንን ያወቀው ጓደኛዋም የራሷን ጌጥ ተጠቅመው አጎትየው ቤት ይገባና ሻዩን መርዞት ያንን እንዲጠረጠር ለማድረግ ቢሞክርም ቺ ግን ስለምታምነው ሳይሳካለት ይቀራል። ረዳቱ ግን በዛ ቀን ከጓደኛዋ ውጪ ማንም ወደ ቤት እንዳልገባ ስለነገራት ነገሩን ለማጣራት ፈልጋ ልታናግረው ትሄዳለች። እሱ ምንም ሳያፈር አዎ እኔ ነኝ ያደረግኩት። ለምንድን ያደረግከው? አባት የሞተው እኮ በያን አባት ምክንያት ነው፣ መበቀል የለብኝም እንዴ ታዲያ ይላትና ራሱን ያስታታል። ያንም
አባት የሞተው ደግሞ በእኔ ምክንያት አልነበረም። የራሱ ቢዝነስ ለከሰረበትና ሀዘኑን መቋቋም ስላልቻለ ነው ራሱን የጎዳው ይለውና ለሰራ ወንጀል እንዲቀጣ ወደ እስር ቤት ይልኩታል። በመጨረሻም ከተንኮል ነፃ የሆነ ህይወታቸውን ለመምራት መንገዳቸውን ሲጀምሩ እያሳየን ፊልሙ ይጠናቀቃል።